ቀደም ብዬ እንዳስተዋወቅኩት በዛሬው ዜና መጽሔት ትንታኔያችን አራት ጉዳዮችን እናስተነትናለን። ወደ ቀዳሚው ተሻግረናል። የኢትዮጵያ መንግስት ብሔራዊ የደህንነት ምክር ቤት የአገሪቱን የባህር በር የማግኘት መብት ለማሳካት መንግስት ዲፕሎማሲያዊ፣ ህጋዊና ሰላማዊ መንገዶች መከተሉን እንደሚገፋበት አሳውቋል። የኢትዮጵያና የኤርትራ ግንኙነት መሻከር ኢትዮጵያ የአሰብ ወደብን የመጠቀም እድሏን አጥብቦታል ያሉ አንድ የኢኮኖሚ ባለሙያ አገሪቱ የንግድ መርከቦቿን ለመጠበቅ የባህር ኃይል ማቋቋሚያ የባህር በር መሻቷ ተገቢ ነው ብሏል። የተባበሩት አረብ ኤሚሬቶች ካለፉት 6 ዓመታት ወዲህ በኢትዮጵያ ውስጥ በስፋት መሰማራቷ ለኢትዮጵያ በወታደራዊና በሌሎች መስኮች የመጥቀሙን ያህል ኢትዮጵያ ከሶማሊያ ከኤርትራና ከግብፅ ጋር ባላት ግንኙነት ላይ ቀድሞ የነበረውን ውጥረት ማባባሱንም ቀጠናውን አስመልክቶ ባዘጋጁት ጽሑፍ ጠቅሷል። የአዲስ አበባ ወኪላችን ሰለሞን ሙጬ ዝርዝር ዘገባ አለው። ወጣት ቶፊቅ የጅቡቲ ዜጋ ሲሆን በሙያው አሽከርካሪ ነው። ይህ ሰው ኢትዮጵያ ውስጥ ለ7 ዓመታት ኖሯል። ግለሰቡ አዲስ አበባ ውስጥ ቅንጡ የሚባሉና ከ30 እስከ 50 ሚሊዮን ብር የሚያወጡ ውድ ተሽከርካሪዎች ጅቡቲ ውስጥ ከ15 ሚሊዮን ፍራንክ በላይ እንደማያወጡ ማጫውቶኛል። በእርግጥም በተሽከርካሪዎች የግብይት ስርዓት ውስጥ ተመሳሳይ የዋጋ ልዩነት በኬንያም በሶማሊላንድ መኖሩን ከዚህ በፊት ያነጋገርኳቸው ሰዎች ከኢትዮጵያ አነጻጽረው ገልጸውልኛል። ይህ የወደብ አልባ ሀገራት ፈተና ምን እንደሚመስል አንድ ማሳያ ነው። ጫት ነው አይደለ? ከየት ነው የመጣው? ከኢትዮጵያ። ምን ያህል ነው የሚሸጠው? ይሄ ትልቁ 1000፣ ትንሹ 500። ጅቡቲና ኢትዮጵያ ዘመድ ነው። ብሔራዊ የደህንነት ምክር ቤት ትናንት ሚያዝያ 1 ቀን 2017 ዓ.ም ባወጣው መግለጫ የኢትዮጵያ የባህር በር የማግኘት መብትን ለማስከበር ዲፕሎማሲያዊ፣ ህጋዊና ሰላማዊ መንገዶችን መሰረት አድርጎ የተጀመረው ስራ እንደሚቀጥል አቅጣጫ ተቀምጧል ብሏል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር አማራጭ የግድ ማግኘት አለባት የሚለውን አቋም ማራመድ ከጀመሩ ዋላ ደር ብለዋል። በቅርቡ ባደረጉት የፓርላማ ማብራሪያም ይህንኑ አጠናክረውታል። የቀይ ባህር ፍላጎታችን ከሶማሌ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም። ለሁላችን በቂ ነው። የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በረህ እንደሚሉት የቀይ ባህር አካባቢ ሁልጊዜ ከችግር የማይለይ በመሆኑ ኢትዮጵያ ይህንን አቋም ማራመዷ የተገባ ሀሳብ ነው። ለኢትዮጵያ ንግድ መርከብ በአፍሪካ ትልቁ የንግድ መርከብ ነው። እነሱን መርከቦችንም ፕሮቴክት ለማድረግ ሲገቡ ሲወጡ ባህር ኃይል ያስፈልጋል። እንደሱ አይነት ነገሮች ትንሽ ፖለቲሳይዝድ ሆኑ። የሶማሌው በተለይ ፕሬዚዳንት ሄዶ ካራገቡት በኋላ ሌሎቹ ፈሩ። ሌሎቹ ሀገሮች ሚካኤል ኪሂሽን ገብሩ የተባሉ የመቀሌ ዩኒቨርሲቲ መምህር የተባበሩት አረብ ኤሚሬቶች በኢትዮጵያ ውስጥ በሰፊው መንቀሳቀስ ከጀመረችበት ካለፈው 6 ዓመታት ወዲህ ለኢትዮጵያ መንግስት በዲፕሎማሲያዊ፣ ወታደራዊና ሌሎች ዘርፎችም ጥቅም የማስገኘቷን ያህል ኢትዮጵያ ከሶማሊያ፣ ከኤርትራ፣ ከጅቡቲና ከግብፅ ጋር ባላት ግንኙነት ቀድሞ የነበረን ውጥረት አባብሷል ሲሉ ጽፈዋል። ኤርትራ እንደ ሀገር ከቆመች 34 ዓመታት ሊሞላት ሳምንታት ቀርተዋታል። ይህ ማለት ኢትዮጵያ የአሰብና የምጽዋ ወደቦችን ካጣችና በወደብ ኪራይ መፈተን ከጀመረች 3 አስርት ዓመታት አለፉ ማለት ነው። ለመሆኑ የኢትዮጵያና የኤርትራ መልካም ግንኙነት ለምን የመቀልበስ አዝማሚያ ውስጥ ገባ ብለን የጠየቅናቸው ስማቸውን መግለጽ ያልፈለጉ የዓለም አቀፍ ሕግና የዲፕሎማሲ ተንታኝ 3 ምክንያቶችን ጠቅሰዋል። በሻዕቢያና በህወሓት መካከል ባለው ዘመን የተሻገረ የጠላትነት ስሜት መነሻነት ህወሓትን ሙሉ በሙሉ ሳንጨርስ ወደ ስምምነት ገብተሃል የሚል ኩርፊያን አሳይታለች ነው በኤርትራ በኩል። አንደኛው ደግሞ መቼም ተፈጥሯዊ የሆነው በፕሪቶሪያ ስምምነቱ ውስጥ አያገባህም የሚል ገሸሽ የመደረግ ነገርን አምጥቷል የሚል ግምት ይወሰዳል። በሶስተኝነት ደረጃ ከዚህ ከባህር ወደብ አጠቃቀም ጋር ተያይዞ ከሶማሌላንድ ጋር የተፈረመው ሜሞራንደም ኦፍ አንደርስታንዲንግ የፈጠረው ዓለም አቀፋዊ ቁርሾ፣ ጠቅላይ ሚኒስትሩ በአደባባይ የተናገሩት የቀይ ባህር የባለቤትነት ጥያቄ በኤርትራ በኩል ስጋትን ቢፈጠር እኔ ተፈጥሯዊ ነው ብዬ ነው የምወስደው። ብሔራዊ የደህንነት ምክር ቤት በአፍሪካ ቀንድ ቀጠና ያለው ሁኔታ እንዲረጋጋ፣ ለህዝቦች ኢኮኖሚያዊና ማህበራዊ ትስስርና እድገት ምቹ እንዲሆን፣ ውጥረቶች እንዲረግቡና ችግሮች በሰላማዊ መንገድ እንዲፈቱ ኢትዮጵያ የያዘችው አቋም ለዘላቂ ሰላምና እድገት ቁልፍ መሆኑን ስለመመልከቱም በመግለጫው አብራርተዋል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። በትግራይ ክልል ሴቶች ላይ የሚደርስ ጥቃትና የግድያ ወንጀሎችን በሚዳኙ ዳኞች ላይ ጫናዎችና ማስፈራሪያ እየደረሰ ነው ሲል የትግራይ ክልል ዳኞች ማህበር አሳወቀም። የማህበሩ ፕሬዝዳንት አቶ ዳዊት ኃይለስላሴ በዳኞች ላይ ማስፈራሪያዎች እየደረሱ ነው ሲሉ ለዶቼ ቬሌ ገልጧል።
እየደረሱ ባሉ ጫናዎችና ምቹ ባልሆኑ ሁኔታዎች ምክንያትም ከ138 በላይ ዳኞች ስራ መልቀቃቸውን ማህበሩ ጨምሮ አሳውቋል። የመቀለ ወኪላችን ሚሊዮን ኃይለስላሴ ዝርዝር ዘገባ ልኮልናል። ከትግራይ ዳኞች ማህበር የወጣ መግለጫ እንደሚያመለክተው በነጻነት ስራቸው መከወን በሚገባቸው ዳኞች ላይ ጣልቃ ገብነትና ጫና ማድረስ የቆየ እንኳ ቢሆን ከቅርብ ጊዜ ወዲህ ግን በከፋ ሁኔታ አሳሳቢ እየሆነ መምጣቱ ይገልጻል። እንደ ማህበሩ ገለጻ በትግራይ በተለይም ባለፉት 2 ዓመታት በሴቶች ላይ የጾታ ጥቃትና ግድያ ወንጀል ተበራክቷል። በእነዚህ ጉዳዮች ፍርድ ቤቶች ብይን እየሰጡ እንደሚገኙም ይገልጻል። እነዚህ ክሶች በሚያዩ ዳኞች ላይ ግን ከፍርድ በኋላና በማጣራት ሂደት ላይ በተለያየ መንገድ ጫናዎች እየደረሱ መሆኑ የትግራይ ዳኞች ማህበር አስታውቋል። ይህ ጫና ደግሞ ዳኞች ስራቸው ነፃ ሆነው እንዳይሰሩ የሚያደርግና ከዚህ በዘለለ ደህንነታቸው አደጋ ላይ የሚጥል በመሆኑ በአፋጣኝ መፍትሄ እንዲሰጠው የጠየቀው የዳኞች ማህበሩ ይህ ጫናና የደህንነት ስጋት የሚመለከታቸው አካላት አጤነው አስቸኳይ መፍትሄ የማይሰጡት ከሆነ ግን እነዚህ ከባድ የጾታ ጥቃትና የግድያ ወንጀሎች የሚዳኙ ዳኞች ለደህንነታቸው በመስጋት አንሰራም የሚሉበት ሁኔታ ሊፈጠር እንደሚችል ይገልጻል። የትግራይ ዳኞች ማህበር ፕሬዚዳንት አቶ ዳዊት ኃይለስላሴ እንደሚሉት ከከሳሽና ተከሳሽ ወገን ዳኛው ላይ የሚደርስ ማስፈራሪያና ወከባ ባለበት ህግ የሚፈቅደው ጥበቃ እንኳ ለዳኞች እየተደረገ አይደለም ይላሉ። ስርዓቱን ህጉን ተከትሎ በይግባኝ ማሳረም ሲገባቸው ውሳኔው ትክክል አይደለም፣ አስተማሪ አይደለም እያሉ ገና እዛው እያለ ፍርድ ቤት ውስጥ ነው መግለጫ በሚዲያም በምንም ይሰጣሉ እና ዳኛውም እነዚህ ኬዞቹ እንዳለ መያዝ ፍራቻ፣ ስጋት ይገባል። ሁለተኛ ደግሞ ከተበዳይም ከበዳይም ህብረተሰብ ስፔሻሊ በአሁኑ ሰዓት ከበዳይ ህብረተሰቦቹ አንዳንድ ኬዞች አሉ ኬዙን መጥቀስ ይቀርና ፔንዲንግ ስለሆኑ ኬዞቹ ግን ፖዚሽን ስላላቸው ብቻ በስልክ ዳኛ ላይ ይደወላል። እስከ ቤታቸው ድረስ ተከታትለው ስለዛ ኬዝ እንዴት አየኸው፣ ምን እያረክ ነው እያሉ ይጠይቁታል። እና ፐርሰናሊ ዳኞቹ በአሁኑ ሰዓት አታክ እየተደረጉ ነው። ለአንድ ዳኛም ፊት ለፊት ይህንን እንደዚህ ስትሰራው እናያለን፣ ማስፈራሪያ በስልክ በድምፅ ሪከርድ የተደረጉ ማስፈራሪያዎች አሉ ዳኛ ላይ የሚደርሱ። ውስጣዊ ጫና ብለን መግለጫችን ላይ ያካተት ነው። በዋናነት ውስጣዊ ያለ የፍርድ ቤት አመራር ማድረግ የሚገባው ነገር አለማድረጉ። ለምሳሌ እንደ የትግራይ ክልል ኢሚኒቲ የሚባል ነገር የለም። ኢሚኒቲ ያለመኖሩ ለእንደዚህ ነገሮች እየሰጠው ነው። በዳኝነት ላይ ከመንግስት መስሪያ ቤቶች ጭምር ጫና እየተፈጠረ መሆኑን የሚገልጸው የትግራይ ዳኞች ማህበር መግለጫ የትግራይ ሴቶች ጉዳይ ቢሮ ባለፈው መጋቢት 25 2017 ዓ.ም ያወጣው የተባለ የፍርድ ቤት ውሳኔ በደፈናው የሚያጣጥል መግለጫ በማንሳት ሊታረም ይገባል ብለዋል። በፍርድ ቤት ውሳኔ ላይ ቅሬታ ካለም በህግ መሰረት ይግባኝ ማለት እንደሚቻልም ጠቁሟል። ከዚህ በተጨማሪ የትግራይ ዳኞች ማህበር ፕሬዚዳንት አቶ ዳዊት ኃይለስላሴ ለዶይቼ ቬለ እንደገለጹት የዳኞች ደሞዝና ጥቅማ ጥቅም ለማሻሻል እንዲሁም አመቺ የስራ ሁኔታ እንዲኖር ለማድረግ ባለፈው ዓመት በክልሉ አስተዳደር ቃል ተገብቶ የነበረ ቢሆንም እስካሁን አለመፈጸሙና በዚህም በመቶዎች የሚቆጠሩ ዳኞች ስራ እየለቀቁ መሆኑ ያነሳሉ። ፕሮሚስ ገብቶልን ነበር መስተካከል እንዲስተካከል ተብሎ ግን እስካሁን ከተስፋ ውጭ ተስፋም የለም። ምንም ተማጦ ምንም መልስ አተንበት ዳኛው እዛ መልስ ስላጣ እስካሁን 138 ዳኛ ነው የለቀቀ ከስራ ባለ የደህንነት ስጋት በነበሩ ግምገማዎች ዳኛው በሚገመቱት ቅሬታ ገብቶት 138 በጣም ከፍተኛ ከሱፕሪም ኮርት ከፍተኛ ፍርድ ቤት ከወረዳ ፍርድ ቤት ከመጀመሪያ ደረጃ ፍርድ ቤት ጀምሮ ከ3 ወር 138 አካባቢ ዳኛ ለቀዋል። አሁን በሂደት የሚለቅ ዳኛ አለ እና አሁን በአዲስ ዳኛ ሲተካ ህብረተሰቡ ነው ይሄ 138 ጦርነት በኋላ ነው። ከጦርነት በኋላ ይተካል። ግን አዲስ ዳኛ ህብረተሰቡ አሁን የፍርድ ስርዓቱም ትግራይ ላይ እየተዛባ ያለ የአቅም ጉዳይ ሊሆን ይችላል። ምክንያቱም አቅም ያለው ዳኛ አማራጭ እየፈለገ ወደ ሌላ መስሪያ ቤትም ወደ ጥቅምም እየወጣ ስለሆነ የትግራይ ዳኞች ማህበር ጨምሮም የተጠቀሱትና ሌሎች በርካታ ፖለቲካዊና ኢኮኖሚያዊ ችግሮች ተቋቁመው ስራቸው እየከወኑ የሚገኙ በትግራይ የሚገኙ ዳኞች በፌዴራል ደረጃና በሌሎች ክልሎች እየተተገበረ ያለው የዳኞች ደሞዝና ሌሎች ጥቅማ ጥቅሞች ሊረጋገጥላቸው እንደሚገባ አሳስበዋል።